በመካከለኛው ምስራቅ ለብዙ ዓመታት እንደማይነጣጠሉ ጥንዶች ይታዩ የነበሩት ሳውዲ አረቢያና የተባበሩት አረብ ኤሚሬትስ አሁን ላይ ታሪክ በማይረሳው ወሳኝ የዲፕሎማሲና የወታደራዊ ፍጥጫ ውስጥ ይገኛሉ። በየመን ምድር የተሰማው የቦምብ ድምጽና በሪያድ የተሰጠው ቀይ መስመር ማስጠንቀቂያ በቀጠናው አዲስ ኃይል ሚዛን እየፈጠረ መሆኑን ያሳያል። ለአሁኑ ውጥረት መነሻ የሆነውን የየመን ጦርነት ታሪካዊ ሂደት መረዳት ያስፈልጋል። እንደ አውሮፓውያን አቆጣጠር በ2015 የሁቲ አማጽያን የየመን መዲና ሰናን ሲቆጣጠሩ ሳውዲና ኤሚሬትስ የማገገም ዘመቻ በሚል በጋራ ዘመቱ። ሁለቱም ሀገራት የኢራን ተላላኪ ነው የሚሉትን የሁቲ ቡድን ማስወገድና ሕጋዊውን መንግስት መመለስ የሚል የጋራ ዓላማ ነበራቸው። ጦርነቱ እየቆየ ሲሄድ ግን ስትራቴጂያቸው ተለየ። ሳውዲ አረቢያ ድንበሯ ላይ ስጋት የሆነውን የሁቲ ቡድን ላይ ስታተኩር፣ ኤሚሬትስ ግን የባህር ላይ ተጽዕኖዋን ለማሳደግ በየመን ደቡባዊ የባህር ዳርቻዎች ላይ ልዩ ትኩረት ሰጠች። በሁለቱ ሀገራት መካከል ያለው ልዩነት በሶስት ዋና ዋና ነጥቦች ይከፈላል። አንደኛው ሳውዲ አረቢያ ለደህንነቷ ዋስትና የምትፈልገው አንድነቷ የተጠበቀ የመንን ነው። ኤሚሬትስ ግን የደቡብ የመን ተገንጣይ ኃይሎች ኤስቲሲ በማሰልጠንና በመርዳት የራሷን ተጽዕኖ የምታሳርፍበት ደቡባዊ ክፍለ ሀገር እንዲመሰረት ትፈልጋለች። ይህ የሳውዲ አረቢያን ታላቅ አብሮነት የሚፈታተን እርምጃ ሆኖ ቆይቷል። ሁለተኛው በሳውዲ አልጋ ወራሽ መሐመድ ቢን ሰልማን እና በኤሚሬትሱ ፕሬዝዳንት መሐመድ ቢን ዛይድ መካከል ያለው የግል ፉክክር ቀላል አይደለም። ሳውዲ አረቢያ ቪዥን 2030 በሚለው እቅዷ ዱባይን ተክታ የመካከለኛው ምስራቅ የንግድና የቱሪዝም ማዕከል ለመሆን እየሰራች ነው። ይህ ደግሞ የኤሚሬትስን የኢኮኖሚ ህልውና የሚለካ ነው። ሶስተኛ የጂኦፖለቲካ የበላይነትን በመቆጣጠር ሳውዲ አረቢያ የአረብ ዓለም መሪ ሆና መቀጠል ትፈልጋለች። ትንሿ ስፓርታ በሚባል የሚታወቅ የጦርና የዲፕሎማሲ አቅም በመገንባት ከሳውዲ ጥላ ስር ወጥታ የራሷን የውጭ ጉዳይ ፖሊሲ መከተል ጀምራለች። በሙከላ ወደብ አቅራቢያ ሳውዲ የፈጸመችው የአየር ድብደባ የመጨረሻው ማስጠንቀቂያ ተደርጎ ሊወሰድ ይችላል። መልእክቱ ሳውዲ በኔ ቁጥጥር ስር ባለ ቀጠና ውስጥ ያለኔ ፍቃድ የሚንቀሳቀስ ማንኛውም ኃይል ይመታል የሚል ደፋር እርምጃ ወስዳለች። የየመን መንግስት ኤሚሬትስ በ24 ሰዓት ውስጥ እንዲወጣ ማዘዙ ሳውዲ ኤሚሬትስን ከየመን በኃይል ለማስወጣት የወሰነችው ውሳኔ ውጤት ነው። ይህ ውጥረት የሚከተሉትን አደጋዎች ሊፈጥሩ ይችላሉ። የሁቲ መጠናከር በሁለቱ ሀገራት መካከል ያለው ክፍተት የሁቲ አማጽያን አጋጣሚውን ተጠቅመው በሳውዲ ላይ ጥቃቶች እንዲያጠናክሩ እድል ይሰጣቸዋል። የባህረ ሰላጤው ሀገራት ስምምነት ጂሲሲ መዳከም፣ ምክር ቤቱ እንደቀድሞ አንድ ወጥ ፖሊሲ መከተል ይሳነዋል። የነዳጅ ገበያ ኦፔክ ውስጥ ያላቸው አለመግባባት የዓለምን የነዳጅ ዋጋ ሊያናጋው ይችላል። በሳውዲና በኤሚሬትስ መካከል ያለው ጠንካራ ወዳጅነት ማብቃቱ እየተነገረ ይገኛል። አሁን የገቡበት ምዕራፍ እርስ በርስ እንደ ተቀናቃኝ የሚተያዩበት የጥቅም ትግል ነው። ሳውዲ አረቢያ ቀይ መስመር ማለቷ ሉዓላዊነቷና የቀጠናውን መሪነት ለማስጠበቅ እስከ ወታደራዊ ግጭት ለመሄድ መዘጋጀቷን ያሳያል። የዓለም ዓይን አሁን ወደ አቡዳቢ ነው። ኤሚሬትስ በዲፕሎማሲ ታፈገፍካለች ወይስ የሳውዲን ጉልበት ትፈታተናለች የሚለው ለቀጠናው ሰላም ወሳኝ ነው።